ሰላም ውድ ልጆች፣ ይህ ኢትዮ ኪድስ ነው፣ የታሪክ የዘፈንና የመማር ዓለም። ዛሬ አስደናቂ ታሪክ ይዘንላችሁ መጥተናል። ከእኛ ጋር ቆዩ። በአንድ ሰፊ አረንጓዴ ሜዳ ውስጥ ቲኖ የተባለ ትንሽ ዝሆን ይኖር ነበር። ቲኖ በጣም ጨዋታ የሚወድ ነበር፣ ግን አንድ ነገር ያስጨንቀው ነበር። እሱ እንደ ትልቅ ዝሆኖች ኃይለኛ አልነበረም። አንድ ቀን ትልቁ ዝሆኖች ትልቅ ዛፍ ለመንቀል ሞከሩ። ቲኖም ሊረዳ ሞከረ፣ ግን በትንሽ ኃይሉ ምንም ማድረግ አልቻለም። አንዳንድ እንስሳት ሳቁበት። አንተ ገና ትንሽ ነህ አሉት። ቲኖ እጅግ አዘነ። እኔ መቼ ሆናለሁ ኃይለኛ ብሎ አሰበ። በዚያን ሌሊት እናቱ ቀስ ብላ አለችው፣ ቲኖ ትልቅ መሆን ጊዜ ይፈልጋል፣ ግን ኃይል ብቻ አይደለም የሚያስፈልገው፣ ልብህም ኃይለኛ መሆን አለበት። ቀጣይ ቀን ድንገት ትንሽ ዝንጀሮ በጭቃ ውስጥ ተጣብቃ ነበር። እርዳኝ ብላ ቶሮች ትልልቅ ዝሆኖች በሩቅ ነበሩ። ቲኖ ግን አለ፣ እኔ እሞክራለሁ አለ። በረጅም አፉ በጥንቃቄ ዝንጀሮዋን ያዘ። ቀስ ብሎ እየጎተተ ከጭቃው አወጣት። አመሰግናለሁ አለች ዝንጀሮዋ በደስታ። ሌሎች እንስሳትም ተመልከቱ፣ ቲኖ ጀግና ነው አሉ። ቲኖ ፈገግ አለ። በዚያ ጊዜ እውነቱን ተረዳ። ኃይል በመጠን አይመዘንም፣ በድፍረትና በልብ ይመዘናል። ከዚያ ቀን ጀምሮ ቲኖ ራሱን አልናቀም። ትንሽ ቢሆንም ትልቅ ልብ እንዳለው አወቀ። ትልቅ ሕልም ለማሳካት ትልቅ ልብ ብቻ ያስፈልጋል። ውድ ልጆች፣ የዛሬ ታሪክ እዚህ ተጠናቀቀ። ከዛሬ ታሪክ ምን ተማራችሁ? መልካም መሆንና ጓደኛነት አስፈላጊ ነው። ከኢትዮ ኪድስ ጋር ሁሌም መማርና እንደሰት። በሚቀጥለው ቪዲዮ እስክንገናኝ ደህና ቆዩ። ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ አጋሩ እና አዲስ ታሪኮችን እንዲደርሳችሁ ሰብስክራይብ አድርጉ።